ደብረ ዘይት አብዛኛውን የወይራ ዛፍ ስለሚበቅልበት በዚያ ነው። ደብር ማለት ተራራ፣ ዘይት ማለት ወይራ። ደብረ ዘይት ማለት የወይራ ተራራ ማለት ነው። የወይራ የሀገራቸው ዘይት የእስራኤል ዘይት ይበላል። የእኛ ሀገር ወይራ አያፈራም። የእነሱ ሀገር ፍሬ ግን እኔም በአጋጣሚ አይቼዋለሁ። እግዚአብሔር ፈቅዶ ሄጄ ኢየሩሳሌም ወይራው ፍሬው ይበላል። ያ ደግሞ ተጨምቆ ዘይት ሆኖ የወይራ ዘይት የሚባለው የሚገኝበት ልዩ ወይራ ነው። ያ ወይራ በበዛበት አካባቢ ክርስቶስ ዛሬ ተቀምጦ አስተማረ። ወይራ ጽኑ ነው፣ ጽናት ይኖራችሁ ማለቱ ነው። ከወይራ ዘይት ይገኛል። ዘይት የፍቅር ምሳሌ ነው። ፍቅር ይኖራችሁ ማለቱ ነው። እንደዚሁም ሁሉ ክቡድ ይሁኑ፣ ክቡዳን ሕሊና ሁኑ፣ ብርቶች ሁኑ፣ ጽኑዓን ሁኑ ለማለት ነው። ዘይት መብራት ይሆናል። እናንተም ብሩህ ሕሊና ይኖራችሁ፣ ጨለማን የጨለማ ስራ ኃጢአትን አትውደዱ ማለቱ ነው። ዘይት ለመስዋዕትነት ለቤተ ክርስቲያን ይቀርባል። እናንተም ሰውነታችሁን መስዋዕት አድርጉት ለማለት በዚያ አካባቢ ተቀመጠ። በዚያ ሲቀርብ ጌታችን መድኃኒታችን ኢየሱስ ክርስቶስ ወቀርቡ አርዳኢሁ እንተ ባሕቲቶሙ፣ ደቀ መዛሙርቱ ቀረቡና እንዲህ አሉት፣ ምን ትታምሪሁ ለህልቀተ ዓለም፣ አንተ ትመጣለህ ይህን ዓለም ለማሳለፍ። ይህን ዓለም ለማሳለፍ ስትመጣ ምልክቱ ምንድን ነው? አንተ ስትመጣ ዓለም ሊያልፍ የመቃረቡ ምልክቱ ምንድን ነው ብለው ሐዋርያት ጌታን ጠየቁት። ጌታ ሊመጣ ሲል ምልክቱ ምንድን ነው? እቁያ ስህቱክሙ፣ እንዳያሳስቷችሁ ተጠንቀቋል። እስመ ብዙኃን ይመጽኡ በስሜ እንዘ ይብሉ አነ ውእቱ ክርስቶስ፣ እኔ ክርስቶስ ነኝ እያሉ ብዙዎች በስሜ ይመጣሉ አለ። አንዱ ምልክት ሐሰተኛ ነቢይ መብዛት ነው። ሐሰተኛ ነቢይ፣ ሐሰተኛ መምህር፣ ሐሰተኛ ባይታዊ፣ ሐሰተኛ መነኩሴ ይመጣል ነው። እኔ ክርስቶስ ነኝ እያሉ ሁሉ ይመጣሉ ብሏል ጌታ። እኔ ክርስቶስ ነኝ እያሉ እንዘ ይገብሩ ታምራተ ወመንክራተ፣ ታምራትን እያደረጉ መንክራትን እያደረጉ ድንቅ ድንቅ ታምር እያሉ ይመጣሉ። በዚህ እንዳትሳሳቱ ተጠንቀቁ። ሐሰተኛ ክርስቶስ አሁን ቀጣይ ክርስቶስ ይመጣል። የውሸት ክርስቶስ ክርስቶስ ከድንግል እንደተወለደ ከድንግል ሴት ተወልጃለሁ የሚል ይመጣል። አሁን በእስራኤል ማለት ነው። ያ ሲመጣ ምን ያደርጋል መሰላችሁ? ያ ሲመጣ ፀሐይን በአንድ እጁ ጨረቃን በአንድ እጁ ይዞ ነው የሚመጣ። በአንድ ቀን ዘር ዘርቶ፣ በአንድ ቀን አብቅሎ፣ በአንድ ቀን አጭዶ፣ በአንድ ቀን ወቅቶ፣ በአንድ ቀን ፈጭቶ፣ በአንድ ቀን ጋግሮ በሉን የክርስቶስ ነኝ ጥገቡ የሚል ይመጣል። ያንን ብናይ እኛ ሃይማኖታችን አንክድም ተብሎ ቢጠየቅ በጣም አስቸጋሪ ነው። እኔ አሁን እኔና እናንተን የዚህ ዘመን ክርስቲያን ወስጄ ከዚያ ዘመን ጋር ወስጄ ሳሳየው እውነት ግን እንደዚህ ያለ ሰው ቢመጣ ግን ይሄ ህዝብ ግን ይሰማናል እላለሁ። አሁን አንድ ሰው ፀሐይን በእጁ ይዞ ቢመጣ ሰው ያ ሰውዬ ውሸት ነው ምን ትሉኛላችሁ እናንተ? ይኸው ቀንተው አትሉኝም? አባ ቀንቶ ነው ብላችሁ በድንጋይ ነበር የምትሉኝ። እንደዚህ ያለ ሰው ቢመጣ ማለት ነው። በእስጢፋኖስ ዘመን ሰዎች ምን አደረጉ? አሁን ህዝቡ እዚህ ውስጥ ያላችሁት ሰምታችሁ አክብራችሁ ጊዜያችሁን ፈጅታችሁ እያስቀድሳችሁ እየተማራችሁ ነው። ችግራችን ግን ምን መሰላችሁ? ሌላ ሰውም ሊወስዳችሁ ቢመጣ ደግሞ ፈቃደኞች መሆናችሁ ነው። ታምር የሚያደርግ ሰው በእስጢፋኖስ ዘመን አንድ ጠንቋይ ነበረ እና ምን አደረገ? እኔ ታምር አደርጋለሁ፣ የእስጢፋኖስ ሃይማኖት ውሸት ነው አለ። ምን ታደርጋለህ ሲባል በሬውን በጆሮው እፍ ሲለው በሬው ከሁለት ተሰነጠቀ። ከሁለት ሲሰነጠቅ አሃ አምላክ ይሄ ነው ብለው ጠንቋዩን ተከተሉ ሰዎቹ። ከዚያ በኋላ ደግሞ ተመልከቱ፣ ቅዱስ እስጢፋኖስ ደግሞ በሬውን ከሞት አስነስቶ ጠንቋዩን እያባረር ካምጣው አለው። እያባረረ ሲያመጣው ደግሞ አይ አምላክ የእስጢፋኖስ አምላክ ነው ብለው ደግሞ እንደገና ወደዚህ ተለወጡ ማለት ነው። ስለዚህ ታምራት ይደረጋል። ሐሰተኞች ነቢያት ይመጣሉ። አሁን ብትሰሙ በጣም ድንቅ ትላላችሁ። በስልክ ክርስቶስን የሚያናግሩ ሰዎች መጥተዋል። እንግዲህ እግዚአብሔር ያሳያችሁ። ለኢየሱስ ልደውልላችሁ ነው የሚሉ ነቢያትን የሚሉ መጥተዋል። አይታችሁ እንደሆነ ማለት ነው። ደውለው ሄሎ ኢየሱስ የሚሉ ነቢያት ኢትዮጵያ ውስጥ አሉ። እንግዲህ እግዚአብሔር ያሳያችሁ። ከክርስቶስ ጋር ፎቶ ተነስቼ የሚሉም አሉ። ከክርስቶስ ጋር ዱላ ገጥማለሁ የሚሉም አሉ። እንደዚህ ያሉ የመጡበት ዘመን ነው። እንደዚህ ሲመጣ እንደዚህ ያለ ነቢይ ሲመጣ እግር ተነስቶ ራስ ሲሆን ራስ እግር ሲሆን ያን ጊዜ ዘመኑ እንደደረሰ ወቁት አለ። ዛሬ ሁሉ መምህር ነው፣ ሁሉ ነቢይ ነው፣ ሁሉ አዋቂ ነው፣ ሁሉ ፈዋሽ ነው። የት ተማርክ የሚለው የለ፣ ማን አስተማረ የሚለው የለ፣ ስንት ዓመት ጸለይክ የሚለው የለ፣ ስንት ዓመት ዋሻ ውስጥ ኖርክ የሚለው የለ፣ ስንት ዓመት ደከምክ የሚለው የለ፣ ክህነት ማን ሰጠህ የሚለው የለ፣
መምሮች እነማን ናቸው የሚለው የለ ምን የለ ዝም ብሎ የሚከተል የዋህ ሕዝብ ስላለ በገፍ የሚያጨበጭብ ሕዝብ ስላለ ሁሉ ቅዱስ ሁሉ ነቢይ ሁሉ ባይታዊ ሆኗል። እንደዚህ ያለ ዘመን ሲመጣ ተጠንቀቁ፣ እንዳያስቷችሁ ተጠንቀቁ። እግዚአብሔር ከክፉ ነገር ይጠብቀን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የልዑል እግዚአብሔር ሰላም ከሁላችሁ ጋር ይሁን፣ በሁላችሁም አድሮ ይኑር። የድንግል ማርያም ምልጃም አይለያችሁ። ዛሬ የምናስበው የእኩለ ጾሙን አጋማሽ ወይም የእኩለ ጾሙን ቀን ደብረ ዘይት ነው። ደብረ ዘይት ማለት ምን ማለት ነው? ይህ ሳምንት ደብረ ዘይት ተብሎ ይሰየማል። ደብር ተራራ ነው። ዘይት ደግሞ የዘይት ዛፍ ያለበት ነው። ይህ ደብረ ዘይት እድሜያቸው እጅግ የረዘሙ ዛፎች አሉበት። ዛሬ ድረስ እድሜያቸው 3000 ዓመት የሞላ የወይራ ዛፎች በዚህ በደብረ ዘይት ተራራ ይገኛሉ። ዋናው ስለ ተራራው አይደለም። በዚህ ተራራ ላይ እግዚአብሔር ምን ሰራ? ዛሬስ እኛ በዚህ ቀን በእኩለ ጾም አጋማሽ ምን እናስባለን? ደብረ ዘይት። በደብረ ዘይት ጌታ ምን አደረገ? ማቴዎስ ወንጌል ምዕራፍ 24 ላይ ስለ ፍጻሜው ሰዓት ተናገረ። የመምጣቱን ምልክት ነገረ። ምን ያህል እንሆ ዘመን ይሄ ምድር እንሆ እግዚአብሔርን ሳያምን እንደሚኖርና እንደገና ፍጻሜ ላይ ጌታ በክብር በደመና በመላእክት ታጅቦ እንደሚመጣና በዚህ ምድር ላይ ፍርድ እንደሚሰጥ ደቀ መዛሙርቱ ለብቻው በደብረ ዘይት ተራራ ጠየቁት ይላል። ዛሬ ይህን የእኩለ ጾም አጋማሽ ደብረ ዘይት ብለን የጌታን አመጣጥ የምናስብበት ነው። በዚህ ቀን ቅዱስ ዳዊት በመዝሙር 49 ላይ ምን ብሎ ይናገራል? አምላከ አማልክት እግዚአብሔር ነበበ ወጸውዐ ለምድር ይላል። የአማልክት አምላክ እግዚአብሔር ተናገረ፣ እነሆ ምድርንም ጠራት ይላል። እግዚአብሔር ሰጋሃደ ይመጽ፣ እግዚአብሔር ግልጽ ሆኖ ይመጣል። ወአምላክንህ ያረምም ዝም አይልም አለ። ያኔ እንደመጣ እንደተተፋበት፣ ያኔ መጥቶ እንደተቀለደበት፣ ያኔ መጥቶ እንደተሰቀለ፣ ያኔ መጥቶ ልብሱ እንደገፈፉት፣ ያኔ መጥቶ ተጠማው ቢል ሐሞትና ከርቤ እንደሰጡት፣ ያኔ የሾህ አክሊል እንደደፉበት፣ ያኔ እጆቹን እንደቸነከሩ፣ ያኔ እግሮቹን እንደቸነከሩ፣ ያኔ ጎኑን እንደወጉት፣ አሁን ግን ዝም እንዳለ ያኔ አሁን ግን ዝም አይልም። ዮሐንስ አፈወርቅ እንዲህ አለ። ምን አይነት ትዕግስት ነው! ቀንድ እያለ የማይዋጋ በግ ምን አይነት ትዕግስት ነው! በሸላቾቹ ፊት ዝም የሚል አለ። ነብዩ ኢሳይያስም ተነበየ፣ እንዲህም ብሎ ተናገረ በትንቢቱ ምዕራፍ 53 ላይ ከትውልዱ ማን ያስተዋለው? እንደተቀሰፈ ቆጠርነው፣ እኛ ግን አላወቅነውም። እሱ ግን ስለ ሁላችን መተላለፍ ቆሰለ፣ እኛ ተቅበዝብዘን ነበረ። በሱ መገረፍ በሱ ቁስል እኛ ተፈወስን። ይሄን ግን ከትውልዱ ማን አስተዋለ እያለ ተናገረ። አዎ እርሱ በቀራንዮ አደባባይ የተሰቀለው የአማልክት አምላክ እግዚአብሔር ኢየሱስ ክርስቶስ ነበረ። እሱ እነሆ ያኔ ዝም እንዳለ አለ። አሁን ሲናገር ዳዊት ወአምላክንህ ያረምም ዝም አይልም፣ ለፍርድ ይመጣል። ዝም አይልም ማለት ነው ጻድቃንን በቀኙ ኃጥአንን በግራ ያቆምና ዝም አይልም። በቀኝ ያሉት እናንተ አባቴ ብሩካን ይላል፣ ኑ ሀቤ ብሩካኑ ለአቡዬ። በግራ ያሉትን ምን ይላል? ሁሩ እምኔ ከኔ ወግዱ ይላቸዋል። ዝም አይልም። ደብረ ዘይት የጌታን መምጣት የምናስብበት ይህ የጾሙ እኩሌታ ነው። የጾሙ አጋማሽ ነው። ይህ ሰዓት በደብረ ዘይት ተራራ ጌታ የተናገረው የሚፈጸምበት ነው። ዛሬ ምድራችን ረክሳለች፣ ምድራችን ቆሽሻለች፣ ምድራችን አድፋለች። በዚህ ሰዓት ዮሐንስ በራእዩ ይገልጸዋል። ያኔ በዳንኤል የመጽሐፉን ቃል ትንቢቱን ዝጋው አትመው ያለውን ለዮሐንስ ደግሞ ለባለ ራእዩ ምን ይለዋል? የዘመኑ ፍጻሜ ደርሷልና መጽሐፉን ግለጠው፣ የሚቀደስ ይቀደስ፣ የሚቆሽሽ ይቆሽሽ፣ የሚነጻ ይንጻ፣ የሚያድፍም ይደፍ ይለዋል። ይህ ሰዓት አባቶቻችን 8ኛው ሺህ ብለው ያስቀመጡት ሰዓት ነው። ስንቶቻችሁ ዛሬ ከእግዚአብሔር ጋር ናችሁ? ስንቶቻችሁ በዓለም አስተሳሰብ ተወስዳችኋል? ዛሬ ዓለማችን ረክሳለች። የሶዶም ድፍረት፣ የገሞራ ኃጢአት፣ የጊብዓ ኃጢአት ምድራችንን አርክሷታል። በዚህ ሰዓት ማን ነው የእግዚአብሔር ሰው? በዚህ ሰዓት ማን ነው የቆመለት? በዚህ ሰዓት ማን ነው ጌታ ሲመጣ እንሆ እጆቹን ዘርግቶ በክብር ሊቆም የሚችል ማን ነው? ዛሬ በዚህ ሰዓት ከእግዚአብሔር ጋር የተገናኘ ወገኖቼ በጾም እንገናኘው፣ ወገኖቼ በጸሎት እንገናኝ፣ ወገኖቼ በምጽዋት እንገናኝ፣ ወገኖቼ በስግደት እንገናኝ። ያለቀ ዘመን ላይ ያለነው ምድራችን ፈጽማ አርጅታለች፣ ወደ መጻትም ፈጥናለች። በዚህ ጊዜ ውስጥ ልንድን የምንችለው እግዚአብሔርን አምነን በአንዲት እምነት ስንጸና ብቻ ነው። አይቀርም የተነገረው ትንቢት ሁሉ ደርሷል። ድንግል ትወልዳለች፣ ወልዳዋለች። እነሆ በቤተልሔም ይወለዳል፣ ተወልዷል። በ30 ዘመኑ ይጠመቃል፣ ተጠምቋል። በቀራንዮ ይሰቀላል ብለው ትንቢት ተናገሩ፣ ተሰቀለ። በ3ኛው ቀን ከሞት ይነሳል ብለው ተነበዩ፣ ተነሳ። እነሆ ያርጋል አሉ፣ በ40ኛው ቀን አረገ። መንፈስ ቅዱስም በ50ኛው ቀን ላከ። አንድ ትንቢት ይቀራል፣ ይመጣል
ይመጣል። አዎ ይመጣል። ምድር ትቀልጣለች። አዎ ይመጣል። የደብረ ዘይት ተራራ ይሰነጠቃል። ነብዩ ዘካርያስ ስለ ደብረ ዘይት ተራራ ሲናገር በትንቢት ምዕራፍ 14 ላይ ምን ብሎ ተናገረ? እግዚአብሔር አምላክ አማልክት ይመጣል አለ። የአማልክት አምላክ ይገለጣል። በደብረ ዘይት ተራራ ይቆማል። የደብረ ዘይት ተራራ እኩል ይከፈላል። አንድ ወደ ምስራቅ፣ አንድ ወደ ምዕራብ። በዛ ሰዓት ጨለማም አይባልም፣ ብርሃንም አይባልም። አስደንጋጭ ቀን ነው። ይህ የሚታሰበው በአምስተኛው ሳምንት የደብረ ዘይት ዕለት ነው። ከኃጢአት ነስተን የበደለ ክሶ ልቡን እንሆ ከእግዚአብሔር ጋር አገናኝቶ የዓለምን አስረሽ ምችው ንቆ ከዓለም ርኩሰት አምልጦ እንሆ እንደ ሎጥ የሚያመልጥ እንደ ኖህ መርከብ የሚሰራ አዎ እግዚአብሔር የሚጠራው እርሱን የሚያዘጋጀ እግዚአብሔር በደብረ ዘይት ተራራ ሲመጣ ዝም አይልምና የአባቴ ብሩካን አንተ የአባቴ ብሩክ አንቺ የአባቴ ብሩክ ብሎ ይጠራሃል፣ ይጠራሻል። በቀኙ ለመቆም ያብቃን። መዋዕለ ጾማችን ያስፈጽመን። አሜን። ክብርና ምስጋና ለሥላሴ ይሁን።